ብዙ የመሬት ባለይዞታ የሆኑ ሰዎች ግራ ከሚጋቡበት ነገሮች መካከል አንዱ ካዳስተር ነው። ለመሆኑ ካዳስተር ምንድን ነው? ስንት አይነት ካዳስተር አለ? መሬትና ካዳስተር ምን ያገናኛቸዋል? ሰላም ተመልካቾቼ እንደምን አላችሁ? ይመስገን እኔ ደህና ነኝ። ዛሬ ሁሉም የመሬት ባለይዞታ የሆነ ሊያውቁ ይገባል ብዬ ያሰብኩትን ነገር ወደ እናንተ ይዤ ቀርብ ያለው መሬትና መሬት ነክ አገልግሎት ለማግኘት የሚፈልግ ሰው በሙሉ አሁን ስለምነግራችሁ ስለ ካዳስተር የግድ ማወቅ ይገባዋል። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ አብራችሁኝ ሁኑ። ቀጥታ ወደ ዛሬው ፕሮግራም ይገባለሁ። ካዳስተር ምንድን ነው? ካዳስተር ማለት ምን ማለት ነው? ካዳስተር ማለት የመሬት ይዞታ መሰረት ያደረገ የመሬት መረጃ ስርዓት ነው። ይህም የመሬቱ የመረጃ ስርዓት የሚመራውና መረጃ የሚሰበሰበው በሁለት አይነት መንገድ ሲሆን በዚህም የመሬት ባለይዞታው የመሬት መረጃ በዋናነት በሁለት መልኩ ይሰበሰባል ማለት ነው። የመጀመሪያው የመረጃ መሰብሰቢያ መንገድ የካርታ መረጃው የይዞታ መገኛ ቦታ፣ ወሰኑ፣ ስፋቱ፣ ቅርሱ፣ አጎራባች ይዞታዎቹና አዋሳኝ መንገዶቹን የሚያሳይ ነው። ሌላው የባለይዞታው ማንነት፣ ስም፣ አድራሻ፣ ጾታ፣ የጋብቻ ሁኔታ ወዘተረፈ በይዞታ ላይ ያለው መብትና ክልከላ እና ኃላፊነት በቦታ የሚሰጠውን አገልግሎትና ደረጃውን የሚያካትት ነው። እነዚህ ሁለት የመረጃ አይነቶች በልዩ ይዞታ መለያ ኮድ እንዲገናኙ ይደረጋል ማለት ነው። ካዳስተር ህጋዊ፣ ፊስካልና ሁለገብ ወይም ሁሉን አቀፍ ተብሎ በሶስት ሊከፈል ይችላል። ህጋዊ ካዳስተር ተብሎ የሚጠራ እያንዳንዱ ህጋዊ ወሰን የተለየለት ይዞታ የይዞታ መብት ክልከላና ኃላፊነትን የሚያመለክት መረጃ ከይዞታው ካርታ ጋር አጣምሮ የያዘ ወቅታዊ የመሬት ይዞታ መረጃ አያያዝ ስርዓት ነው። ህጋዊ ካዳስተር እንደ አስፈላጊነቱ የትኛውም የይዞታ በማንና በምን አግባብ ተይዟል የሚለውን በማጣራት የባለ ይዞታው የይዞታ ዋስትና የሚረጋገጥበት አሰራር ነው ማለት ነው። በይዞታው ላይ ስላረፈው ቋሚ ንብረት ዝርዝር መረጃና የመሬቱ ወቅታዊ ግምት ከይዞታው ካርታ ጋር የሚያያይዘው የካዳስተር አይነት ደግሞ ፊስካል ካዳስተር የሚባለው ነው። ለቦታና ለንብረት ግብር ክፍያ የሚያገለግልም ስርዓት ነው ማለት ነው። ሁለገብ ወይም ሁሉን አቀፍ ካዳስተር አይነት የካዳስተር አይነት የሚባለው ደግሞ ዘመናዊ የመሬት መረጃ አያያዝ ዘዴ በሁለቱም የካዳስተር አይነቶች የተገለጹትን መረጃዎች በአንድ ላይ የሚይዝ ነው። በተጨማሪም የመሰረተ ልማት፣ የአካባቢ ጥበቃና ሌሎች መረጃዎችና ካርታዎች ከካርታን አካቶ የሚይዝ የመረጃ ስርዓት ነው ማለት ነው። የካዳስተር ጥቅሙ ምንድን ነው የሚለውን ስናይ ካዳስተር የመሬት መረጃን በዘመናዊ መንገድ በማደራጀት በአገልግሎት አሰጣጥ ላይ የሚስተዋል ችግር ካለ እሱን ለመቅረፍ የሚያግዝ ነው። የባለይዞታውን የተቋሙን የተወሳሰበ ችግርም በመሰረታዊነት የሚፈታ የመረጃ አያያዝ ስርዓት ነው ማለት ነው። የካዳስተር ስርዓቱ በሚፈጠረው የመረጃ ምሉዕነት በከተማ መሬት ይዞታ የሚስተዋለውን በዜጎች መካከል የሚፈጠርን የፍርድ ቤት ክርክርን የሚቀንስ ይሆናል ማለት ነው። በመሆኑም ባለይዞታው ከሚያወጣው ወጪ ከሚደርስበት መጉላላትና ድካምም የሚድን ይሆናል። ለትክክለኛ ፍርድም መገኘትም ያግዛል ማለት ነው። ካዳስተር ለባለይዞታዎች የመሬት መረጃ ሲፈልጉ ውጣ ውረድ ሳይገጥማቸው በቀላሉ እንዲያገኙም የሚያስችል የመረጃ አያያዝ ስርዓት ነው ማለት ነው። ከተማ አስተዳደሮች የሚያስተዳድሩትን መሬት ቆጥረው እንዲያውቁ የትኛው መሬት ለየትኛው አገልግሎት መዋል እንዳለባቸው አቅደው ለመምራትና በተገቢው መንገድ ለማደራጀት ከፍተኛ እገዛ ያደርጋል። ይህ የካዳስተር የመሬት መረጃ አያያዝ ማለት ነው። ከዚህ በተጨማሪም የከተማ አስተዳደሮች ዋነኛ ሀብት የሆነውን የመሬት ግብርና ኪራይ በተገቢው መንገድ እንዲሰበስቡ ያስችላቸዋል ማለት ነው። ስለዚህ ይሄ ካዳስተር የሚባለው በአጠቃላይ የመሬት መረጃ አያያዝ ሲስተም ነው። በዚህም በሁለት አይነት መልኩ መረጃ ሊያዝ ይችላል ማለት ነው። ሶስት አይነትም የካዳስተር አይነቶች እንዳሉ በዚህ ቪዲዮ መገንዘብ ይቻላል። ህጋዊ ካዳስተር፣ ፊስካል ካዳስተር እና ሁለገብ ካዳስተር ተብሎ የሚያዝ ነው። ካዳስተር ማለት በአጠቃላይ የመሬት መረጃ መሰብሰቢያ ዘዴ ነው ማለት ነው። ይህንን እንድትረዱ ብዬ ነው ይህን ፕሮግራም ያዘጋጀሁት። በሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ፣ ቸር ሰንብቱ።